ከፍተኛ የተባለ ካሳ ማቅረቡ ተሰማ። የልጃችንን እውነት ነው የምንፈልገው ያሉት ቤተሰቦቿም ሽምግልናውን እንዲቀበሉ በፖሊስ ጫና እየተደረገባቸው እንዳለም ታውቋል። ድምፃዊ አንዱዓለም ጎሳ የቀነኒ ቤተሰቦች ሽምግልናውን እንዲቀበሉት ቤተሰቦቿን እያስጨነቀ መሆኑ ተሰማ። በተለይም በዙሪያው ካሉ ባለሀብቶች ጋር በመመሳጠር ለጊዜው መጠኑ በግልጽ ያልታወቀም ከፍተኛ የተባለ ገንዘብ በካሳ መልክ በማቅረብ ሽምግልናውን እንዲቀበሉት ጫና እያደረገ እንዳለ ታውቋል። ይሁን እንጂ የሟች ቀነኒ ቤተሰቦች ከዚህ ቀደም እኛ ምንም አንፈልግም የልጃችንን ፍትህ ብቻ ነው የምንፈልገው ሲሉ በተደጋጋሚ ወደ ማህበራዊ ሚዲያው በመምጣት እውነታው እንዲወጣ ህዝብ እንዲያግዛቸው ሲማጸኑ የነበረ ቢሆንም ከዚህ በኋላ ወደ ሚዲያ ወጥተው ነገሩን እንዲያጋግሉ ቤተሰቦቿ በፖሊስ ጫና እየተደረገባቸው እንዳለም ለቤተሰቡ ቅርበት ያለው አንድ ሰው ተናግሯል። ካሳውን ተቀብለው ጉዳዩን በሽምግልና እንዲፈታም ቤተሰቦቿን እያዋከቡ እንዳለም ይኸው የቤተሰብ ምንጭ ገልጿል። የቀነኒ ጉዳይ ተድበስብሶ እንዲቀር ፍርዱን አሳማኝ ባልሆኑ ምክንያት በማጓተት እንዲዘገይ እየተደረገ ነው በሚል በርካቶች ቅሬታቸውን ያቀርባሉ። አንድ ወር የሞላው ይኸው የችሎት ጉዳይ እስካሁን ፖሊስ ጉዳዩን የያዘበት መንገድ ለበርካቶች አሳማኝ አይደለም። ረገብ ያለ ቢመስልም አዳዲስ የሚገኙ መረጃዎችን እያገኘ እንደገና ተመልሶ ልክ እንደ አዲስ የሚግል በብዙ ኢትዮጵያውያን ዘንድ የሚነሳ ጥያቄ ሆኖ ቀጥሏል። የሞዴል ቀነኒ አዱኛ ጉዳይ ዛሬም አጀንዳነቱ እንደቀጠለ ነው። ከዚህ በፊት ጉዳት የደረሰበት ፊቷን የሚያሳይ ፎቶ መውጣቱን ተከትሎ ከፎቶው ጋር የተያዙ በርካታ ሀሳቦች ሲሰነዘሩ መሰንበታቸው ይታወሳል። ትናንት ምሽት ደግሞ ቀነኒ ከማረፏ በፊት የነበረችበትን ከባድ ሁኔታ ያሳያል የተባለ ሌላ አዲስ ፎቶ መውጣቱ ተነግሯል። ይህም ፎቶ ነገሩን እንደ አዲስ ያነቃነቀና ከያቅጣጫው እንግዳና እጅግ አሳዛኝ መረጃዎችን ይፋ እንዲወጡ በር የከፈተ ሆኗል። ይህም ምስል የቀነኒ አሟሟት መነጋገሪያነቱን እንደገና የቀሰቀሰ ይመስላል። የዚህን ምስል መውጣት ተከትሎ እየተሰሙ ያሉ መረጃዎች ልብን ይሰብራሉ። ትደበደብ እንደነበር ይባስ ብሎ የመሳሪያ ጥቃት ተፈጽሞባት እንደሚያውቅና ይህም ለምስክር የሚሆን አሻራ ዛሬም በቤታቸው እንዳለ ተሰምቷል። አዲስ የወጣው ፎቶ ምን ገጽታ አለው? ምን አይነት ሚስጥሮችን አካቷል? ፎቶ ከወጣ በኋላ ማህበረሰቡ እየሰጠው ያለው አስተያየት ምን ይመስላል? ሁሉንም እናስቃኛቸዋለን። በሌላ በኩል ደግሞ ከቅርብ ሰው የወጣው ቀነኒን የተመለከተ አነጋጋሪ ሚስጥር ያልተጠበቀ ሆኗል። አንዳንዶች ወንድሟ እንደሆነ፣ ሌሎኞች ደግሞ አጎቷ ነው ብለው የሚጠቁሙት ቤተሰቧ ያወጣው አነጋጋሪ ሚስጥር ምንድን ነው? አካታት ቁልቁልማሳ ናመንሲሱ ደንደው namni galgala waamee hojjetu adoo bakakkaata malee namni akkasitti dhuga jee yaadu sammuu koollee fudha san seerri abaasu seerri qabateera hanga seeraan eeguu jiran jechuudha malee amma warra faannootti biyyaanii godhanii warra waanii godhanii sana siistama dhugaa balleessuuf deemamu dhibbaa dhibbatti nam tokkotti bilbileen nam tokkotti abbaan na bilbilee jiru asaa ba'u bilbileen qabaa bilbili kiyya oofishaalii ni beekama jechuudha annama ijoolleedhaa miti nama waa hunda beeku. Ayyeroo malee dubbiin akkanagaa. Kunoo mana isaan suuraa isii hunda ni argita. Mana abbaati kuni suurota ishee ilaali. Kunoo argiteetta isas qaamaan ilaalteetta. Kanaaf immoo nuti dhiigni muciyyoo kana haa bahu kan jedhu irraa qabna malee inni ajjeese wayi bira jirra. Waan baay'ee uummanni illee dhiibbaa gochuu hin danda'a jechaadha. Yeroo san waan barbaade dubbachuu hin danda'a jechaadha. Hanguma sanitti nu obsaadha. Isin maatiin erga guyyaa dhimmi kun ta'ee eegalee guyyaa tokko rafneetu beeknu waan kana jala deemnetu qorachaatuma turre wanti kun bahuu qaba. Abbootii seeratis mana kana finnee mari'achiisaa turre dhimmi akkas yoo mana keessatti raawwate akkamitti ilaalamaa akkamitti namni tokko of darbuu danda'a osoo wanni tokko nagumaan osoo haasa'aa jiru warra doktoraatis finneetoo as keessatti akka uummanni hubatu gochaa turre garuu jidduu kana maal godhanii takkittuma fuudhanii too siyaasatti nu harkaa galchanii gandatti nu harkaa galchanii jechaadha. Dhaqnaa isin rabbi sinaa jajjabeessu isin dhugaa dubbachuu fi waan isinitti dhagahamu ni beekna. Xinnoo ishii hanguma murtii karaatitti nu eeggadha jechuu barbaadetanii akkuma yaadatetti gara biraatiin osoo mucaan kun rakkoo
ነበር? በምን ጊዜ በምን ሰዓት ይመስለኛል? ሌሊት ሰኞ 10 ሰዓት መሰለኝ በተኛበት በዛው ንቅ አድርገው የጋቱት። ምክንያቱም የአንገቱ ላይ የነበረ የአንገት ሀብል ተበጥሷል፣ መስቀሉ ተበጥሷል። ጆሮ ላይ አድርጎ የተኛት ኤርፎን የለችም። ጠርጥሬ ነበር። ምክንያቱም ወንድሜ ጊጃማ ለብሶ ነው የተኛው። ጊጃማ ሸሚዝ፣ ቁምጣና ካልሲ አድርጎ ነው አልጋ ላይ የተኛው። በዛ ላይ የገና ጾም ገና ገብቶ የመጀመሪያው ቀን ነበር። ይጾማል ነግሬሻለሁ። ስትጾሚ ደግሞ ውለሽ ማታ ምግብ በልቶ የሰጠኝ በራሱ ይደክማል። ከዛ እንደተኛ እዛው ንቅ አድርገው መሰለኝ የጋቱት። ምግብ ውስጥ ቢሆን እንጂ እንዴት እንደዛማ እንዴት ምግብ ውስጥ አይሆንም። ምክንያቱም ምግብ ውስጥ ቢሆን በጣም ስለሚገባ ያውቀዋል። የሐኪም ቤት ማስረጃ ራሱ ምን ለመሰለች፣ ይሄ በሌላ አካል ተገዶ ካልወሰደው በስተቀር በማታለል የሚሰጥ መድኃኒት አይደለም። ምክንያቱም በማታለል የሚሰጠች ወይ ምግብ ውስጥ አድርገሽው ቢሆን አንደኛ በጣም ምንም አይነት ከለር የሌለው ምንም አይነት ሽታ ምንም አይነት ጣዕም የሌለው ነው መሆን ያለበት እንዳያስታውቅ። ይሄ ግን በጣም የሚገማ ሽታ አለው። ገባሽ? እንትና ታደሰ ይሸታል እያለ ክፍሉን ለቆ ሲወጣ የነበረው የሚሸት መርዝ ስለሆነ ነው ስለሆነ እና እንደዛ ከሆነ አንደኛ ያለ ነው መርዙ የወሰደው ማለት ነው። ለምክንያቱም እሱ ይሸታል ብሎ ነው ጥሎ የወጣው ክፍሉ። ሲጀመር ሰኞ ዕለት 10 ሰዓት ላይ እንቅ አድርገው ግተውት ዶርም ቆልፈውበት ነው የወጡት። እውነቱን ስነግርሽ ማለት ነው። ምክንያቱም አንደኛ ልዩ እንደተስተካከለ ነው። በቃ እንዲቀጥ ብሎ እንደተኛ ነው። አንሶላው አስመልሶበታል። ጌታ ያስመለሰበትን አይቼዋለሁ። እንዴት ነው አንቺ ሰው አስመልሶ ተስተካክሎ የሚተኛው? እንደው በፈጠረሽ ጌታ ንገሪኝ። ቀጥ ብሎ ነው የተኛው። ሁለተኛ ዶርም ውስጥ ምንም አይነት የመርዝ የነካው እቃ የለም። ያለው እንትን ዝክሩን የዘከረበት ጆልጅስ እና ውሃ ነው ያለው። ሁለቱም ተመርምሮ ንጹህ ነው፣ የለውም፣ አልተመረዘም። ያ ማለት ግተውት የተረፈውን እቃውን ይዘውት ሄደዋል ማለት ነው። ሁለተኛ ሶስተኛ ምን ብሎ ጠረጴዛ ላይ አስቀምጧል ከስልኩ ጋር መጽሐፈ ምሳሌ ያለ እግዚአብሔር የሚጸየፋቸው 6 ነገሮች 7ኛዋን ነፍሱ አጥብቃ ትጸየፋታለች ይልና አንደኛ የትዕቢት፣ ሁለተኛ ክፉ ሀሳብ የምታመነጭ ልብ፣ ሶስተኛ ወደ ክፉ ቦታ የምትሄድ እግር፣ አራተኛ ንጹህ ደም የምታፈስ እጅ፣ አምስተኛ ምንድነው? አምስተኛው ክፉ ነገር የምትናገር ምንድነው? ብቻ አምስተኛው ረሳሁት እና ስድስተኛው ዳሽ ብሎ ነው ያለፈው። ስድስተኛው ምንድነው የሚለው? በሐሰት ምስክር ነው የሚለው፣ በሐሰት የመሰከረ ነው የሚለው። እሱን ዳሽ ብሎ ታልፏል። 7ኛው ላይ ምን ብሏል? በወንድማማቾች መካከል ጥላቻን የምትዘራ ምላስ ብሎታል። ይሄ ማለት ከኔ ከጻፈልኝ ጋር ስታመሳክሩ ትክክለኛ ማስፈራራት ነበረበት። ባያስፈራሩት ይሄን ጽፎ ያስቀምጥላቸውም። እግዚአብሔር ይሄን ይጠላል። ይሄን አልፋችሁ ከገደላችሁ ግደሉኝ ብሎ ራሱን አሳልፎ ሰጥቷቸዋል። ምክንያቱም ሁለቱም እንደሱ እሱ ያ ሁለቱም በሃይማኖታቸው እንኳን አንድ ናቸው፣ ክርስቲያን ናቸው። ሁለቱም ባለማህተብ ናቸው። ይታይሽ እንግዲህ ያም ብሎ ነው ሄደው ክፍል ውስጥ እያስመለሰው ነው። በር ቆልፍ የወጣውበትም አላለም። ምንም አይነት እርዳታም አላደረገለትም። ድና የተከበራችሁ የአዚቲ ቤተሰቦች እንዴት ናችሁ? ሰላማችሁ ብዘት ተረፍረፍ ይበልልን። እንግዲህ የቀነኒ ነገር አሁንም እንደቀጠለ ነው። አዳዲስ መረጃዎች እየወጡ ነው። ፍትህ ለቀነኒ፣ ፍትህ ለወንድማችን ውብሸት ማለት አለብን። ሁላችንም በግፍ ለሚገደሉ በግፍ እንባቸው ለሚፈስ ቤተሰቦቻችን ፍትህ እንበልላቸው ማለት ነው። የቀነኒም ጉዳይ እንግዲህ ወዴት እየሄደ እንደሆነ እንዳያችሁት ነው። የረገበ ቢመስልም የረገበ ሳይሆን የቀጠለ ሆኗል ነገሩ ማለት ነው። አዳዲስ ነገር በየቀኑ መረጃዎች አዳዲስ እየወጡ ነው። ፍትህ ለቀነኒ፣ ፍትህ ለቀነኒ ቤተሰቦች ፍትህ እንላለን። አሁንም ለንጹሃን ፍትህ እንዲሁም ለወንድማችን ውብሸት ፍትህ እንጠይቃለን። ሁላችንም እንግዲህ ወንድማችን ውብሸትም እህት የተናገረችውን ሰምታችኋል። አባትም በኦሮምኛ ቲክቶክ ላይ የተጠየቁትንም የምታውቁት አቃላችሁ፣ ማታውቁት ተርጉሙት። ቅድምም ደግሞ ሰርቼላችኋለሁ ቆርጬ የተጠየቁትን መልስ መልሰዋል። አባት በጣም በሚያሳዝን ሁኔታ መጠየቅ የሌለባቸው ጥያቄ ነው የተጠየቁት። ልብ የሚሰብር ጥያቄ ነው። በዚህን ሰዓት የሚጠየቀው እሳቸው ስለ ልጃቸው ፍትህ እንጂ ሌላ ምንም አይነት ነገር የሚያገባቸው ነገር የለም። በጣም ያሳዝናል። ፍትህ ለቀነኒ፣ ፍትህ ለወንድማችን ውብሸት። ወንድማችን ውብሸት ብዙ መረጃዎች እንደወጣለት ታውቃላችሁ። የቀነኒም እንደዛ የተለያዩ መረጃዎች ከምንጣፍ ላይ የተገኘው ፊቷ ቤቱ የተቦደሰው ይሄ ሁሉ መረጃ ባለበት ነው ድራማ እየተሰራና ጭራሽ አባትን ካልሆነ ጋር ከሌላ ብሄር ጋር ከእንደዚህ ቦታ ደውላችኋል፣ እንዲህ ቦታ ተነጋግራችኋል እየተባለ ሌላ ነገር እየመጣና እየተጠመጠመባቸው ያለው ድራማ በጣም ያሳዝናል፣ ልብ ይሰብራል ማለት ነው። ሲቀጥል እዚህ ጋር ደግሞ እህታችን እንግዲህ የምትናገረው የውብሸት እህት ፍትህ ለውብሸት
የተናገረችውን ሰምታችኋል። ይሄ ሁሉ መረጃ ባለበት እሷ እንደ ፖሊስ ሁሉን ነገር ጠንቅቃ በያዘችበት ጉዳይ ላይ ፖሊስ ይሄን ነገር ፍንቅል አድርጎ ማውጣት ሲችል፣ ፍትህ ማለት ለዚህ ልጅ ፍትህ ማግኘት ሲችል፣ ይሄ ልጅ የተያዘው ልጅ ማለት ነው ተጠርጥሮ የተያዘው ልጅ በውብሸት ጉዳይ ይህ ልጅ ፖሊስ አንድ ሁለቴ በጥፊ ቢለው ዝርዝር አድርጎ ይናገራል። ምክንያቱም የተናገራቸው ነገር እሷ መርምራ ይሄን ሁሉ እሷ ባበሰለችው ነው ሊያዝም የቻለ። ሲጀመር መጀመሪያም አልተያዘም፣ አልተጠረጠረም። በጣም በሚያሳዝን ሁኔታ እውነተኛ ይሄ ልጅ እውነት ራሱ ቢሆን የጠጣው ውብሸት ቢያንስ የጠጣው መድኃኒቱ ይገኛል ወይ ብልቃጡ ይገኛል። ፈሳሽ ከሆነ ፍሬም ነገርም ከሆነ እዛ እቃው ሊገኝ ይችላል። እንዴት ምርመራ ሳልተደረገም እዛ ውስጥ እንዴት ልጅ ውስጥ ተይዞ እዛ ዶርም ውስጥ ለምን በደንብ አልተመረመረም? ገባ ላፕቶፕ አወጣ፣ ጫማ ወጣ የተባለው ልጅስ ለምን አልተያዘም? ብዙ ጥያቄ አለ። አቤት ኢትዮጵያ እንዝላል እኮ ነን። እውነቴን ነው ምላችሁ። የኛ ህግ በጣም ያስጠላል። በቃ ለእውነት የቆመ የለንም። ሁሉ ነገር የውሸት፣ ሁሉ ነገር ውሸት። በቀነኒም አይተናል። የትዝታም እስካሁን አልተያዘም። በሄቨንም አይተናል። አሁንም በዚህ እንቁ ወንድማችን በጎበዝ ተማሪ በጀግና እህት አረብ ሀገር ተሰቃይታ ተቃጥላ ያስተማረችው ወንድሟን ያጣችው በጣም በሚያሳዝን ሁኔታ ፍትህ ለውብሸት እንጠይቃለን። ፍትህ ካለ እውነት የፍትህ አካል ካለ ኢትዮጵያ ዲሞክራሲነት፣ እኩልነት ካለ ፍትህ የምትባለው ነገር መጽሐፉ ላይ ብቻ ነው ያለው ወይስ ደግሞ ትክክለኛ ተግባሩ ላይ አለ ምትሉን ከሆነ ፍትህ ለነዚህ ልጆች ፍትህ ያስፈልጋቸዋል። ቀነኒ ፍትህ ያስፈልጋታል። ብዙ መረጃዎች እየወጡ ነው። ከዚህ በላይ ምንም አይመጣም። ውብሸት ፍትህ ያስፈልገዋል። ብዙ መረጃዎች ወጥተዋል። ከእህትየው አንደበትስ ከመረጃውን አንድ ባንድ ይዛ መታለች። ይሄ ሁሉ ባለበት ሰዓት ፍትህ ማጣት በጣም ያሳዝናል። በጣም ያማል። ኢትዮጵያን እንዳትቀደሙ፣ የትኛውም ኢትዮጵያዊ የሆናችሁ እንዳትቀደሙ። በቃ ከተቀደማችሁ አመለጣችሁ፣ አለቀ ሁሉ ነገር። ሳትቀደሙ ቅደሙ። እናንተን ሊያጠፋ የመጣውን አጥፉት ቀድማችሁ። ምክንያቱም በቃ ፍትህ የለችማ። ፍትህ ቢኖር እኮ በፍትህ ትዳኛላችሁ። ግን ይሄ ነገር የለም። ይሄን የመሰለ ጀግና፣ ይሄን የመሰለ ቆንጅዬ፣ ይሄን የመሰለ ተማሪ ስንት አመት ሙሉ ደክሞ እናት መከራ አይታ እንጀራ ጋግራ አሻሮ ቆልታ ያስተማረችው ልጇን ደረሰልኝ ተመረቀልኝ ብላ በደስታ ስትጓጓ የነበረችው የአረብ ሽንት ቤት እያጠበች ለ10 አመት ያስተማረች እህት የነዚህን ሁሉ ገደል ከተተው። አያሳዝንም? አያምም? እንደሰው አስቡት። እውነት ይፋረዳችሁ። የንጹህ እንባ የኢትዮጵያን የእናቶችና የእህቶች ንጹሃን እንባ ይፋረዳችሁ። እውነቴን ነው ምለው። አብይ እውነት ልጅ አለህ። የዚህ ሁሉ እንባ የዚህ ሁሉ ሰው ግፍ በልጆች ይደርሳል። ነገ ዛሬ እንትን ላይ እንዳለህ ነገ መውረድ አለ። በአጠቃላይ ህግ ላይ የምትሰሩ ሰዎች በየቤታችሁ ይገባል። ይሄን ነገር እውነቱን ሰርታችሁ በእውነት ለኢትዮጵያ ህዝብ ይፋ አድርጉ። ለነዚህ ልጆች ፍትህ ያስፈልጋል። ይሄ የውብሸት ጉዳይ እኮ በጣም ብዙ መረጃ የሚገኝበት ነገር ነው። እንዴ ልጁ 3-4 ነገር ነው ቃሉን የሰጠው። ሲቀጥል ያ ነገርስ እንዴት አይገኝም? እንዴት ሲገባ ሲወጣ፣ ጓደኛው ሲገባ ሲወጣ፣ እንዴት የሞተ ሰው እዛ ጋር ተኝቶ ይሄ ሰው አለ የለም እንዴት አይባልም? ምን አክል ጭካኔ ነው ይሄ? እውነት ይመስላል ወይ? ይሄ እኮ የውሸት ነው እንዴ! እስከ 3 ቀን ድረስ ተዘግቶበት በር ሸቶ ከርፍቶ ረ ጭካኔያችንን አስቡት እናንተ። ምንድን ነው? ወዴት እየሄድን ነው? አውሬ ሁነናል ወይ? እኔ እኮ ሁሌም ጥያቄ ይሄ ነው። ኢትዮጵያ ወደ አውሬነት ተቀይራለች ወይ? ኢትዮጵያን ምንድን ነው? ተቀይረናል እንዴ? አውሬ ሁነናል እንዴ? እኔ ግራ ይገባኝ ነው። እኔ አሁን ማለት ነው ስደት ላይ ስላለው እንጂ ኢትዮጵያ ብገባ ሰውን እንደ አውሬ ላይ ነው ከሚደረገው፣ ከምንሰማው፣ ከምናየው አንጻር ጓደኛ፣ ቤተሰብ፣ እህት፣ ወንድም፣ ባል ምናምን የሚባል ነገሮችን እንዳላምን አድርጎኛል። በቃ እኔ ጥላ ሞቴን አላምንም። ጥላዬን የራሴን ጥላ እንዳላምን እየተደረገ ነው። ለምን ካላችሁ ሚዲያ ላይ የምናየው ነገር ደንግጠናል። በጣም ያሳዝናል እየተደረገ ያለው። በቀነኒ ቤተሰቦች ላይ የሚደረገውን ነገር እየሰማችሁ ያያችሁ ነው። በዚህን ሰዓት እነሱ ይሄን ነው የሚጠየቁት? በዚህን ሰዓት ጥያቄው ይሄ ወደ ብሄር ደወላችሁ፣ ወደዚህ እንትን ደወላችሁ፣ ወደዚህ ግሩፕ ደወላችሁ የሚባልበት ሰዓት ነው ወይ? እኛ አባት የተናገሩት እኔ 2 ጊዜ ነው መልስ የሰጠሁት ነው ያሉት። የልጃችንን ሞት እንኳን ተደብቀናል ነው ያሉት።
አልተነገረንም፣ ተደብቀናል፣ አልተደወለልንም ነው ያሉት። በኋላ ላይ ነው ወደ ሆስፒታል ከሄደች በኋላ ነው ሁሉ ነገር ያበቃና የተነገራቸው። ለምን ብዙ ነገር መነገር ያለበት ብዙ ነገር መታወቅ ያለበት ነገር አልታወቀም። ቀነኒ ገና እንደወደቀች እዛው ጋር ተጩሆ ህዝብ ተሰብስቦ ከመሬት ማንሳት የለበትም። የቀነኒ ነገር እውነት ከሆነ ህዝቡ ከመሬት አያነሳም። መጀመሪያ ጎረቤት አይደል የሚደርሰው? እዛ ፎቅ ላይ ያሉት በአጠቃላይ ወርደው ይሄን ነገር እሷ እውነት ወድቃ ቢሆን እኮ ተብሎ ነው የሚጮኸው። ህዝቡ ይሰበሰባል። ከዛ ፖሊስ እዛው ይመጣል። እዛው ቦታው ላይ መጥቶ ከዛው ቦታ ላይ አንስቶ ህይወት ካላትም ከሌላትም በአካባቢ ያሉ ሰዎች ተሰብስበው እንደዛ ነው መሆን ያለበት። ወደ ቤት ገብቶ ደረቅ ታጥቦ ምንጣፍ ምናምን ይሄ ወዘተ ምንድነው ይሄ ድራማ? ወዴት እየዞረ ነው? ከዛም አልፎ ተርፎ ደግሞ እርሶ የነፍጠኛ ጋር ደወሉ፣ ምን ጋር ደወሉ? ኧረ በስመ አብ። ብቻ እግዚአብሔር ፍርዱን ያውጣ፣ የዚች ምስኪን እውነት ያውጣ። የዚህን የውብሸትን የወንድማችንን እንባ ደም እግዚአብሔር አምላክ ያውጣ። እኛ ለማንም ምንም አንልም። በቃ እኔ አሁን ለሰዓት ለፈጣሪ እንስጥ እያልኩ ነው። ማለትም መልስ የለም ምድር ላይ፣ ሀቅ የለም ምድር ላይ፣ መልስ የለም። ከእለት እለት የምትሰሙት ጆሮአችን የሚያደነቁር ድንግጥ የሚያደርግ ነገር እንግዲህ በቀነኒ ቅጥል ድብን እያልን የሷን ነገር መብቴ ሳናገኝ ለምን ቀጠሮ ለምን በዛ እያልን ስንጮህ የውብሸትን ጉድ ሰማን። የበለጠ ጭራሽ ተበጥብጦ ጓደኛ ሆኖ በጥብጠው ሲግቱት ለምን ይሄ ምስኪን እናንተን ከራታ ያስተማረችው እኮ ልጇ ለሀገርም ለሁሉም ነገር እኮ የሚጠቅም ልጅ እኮ ነው። ጭንቅላት ያለው ይሄ ሁሉ ምን አድርጎ ነው ካላችሁ በቅናት። ለምን የውጭ እድል የአሜሪካ እድል አግኝቷል በትምህርቱ በጉብዝናው። ይሄን ሁሉ እድል ቀና ጥሎኝ ሊሄድ ነው ሊያመልጠኝ ነው ሲል ቅናት ማለት መጥፎ በሽታ ናት። እውነቴን ነው ምል። በተፈጥሯችሁ ቅናት ያለባችሁ ሰዎች ጸሎት አድርጉ ከእናንተ ላይ እግዚአብሔር እንዲያስወግደው። ያላሰባችሁትን የሰው ህይወት ነው የምታስጠፉት። ሳታስቡ መጥፎ ነገር ውስጥ ነው የምትመራች ቅናት የምትባለው መንፈስና እግዚአብሔር አምላክ እንደዚህ ነገር ይሰውረንም ይጠብቀን። እውነት ለሞቱት ቤተሰቦቻችሁ እግዚአብሔር አምላክ ያጽናችሁ። የምትጽናኑበት ቃል የለም። በጣም ያሳዝናል። የሁለታችሁም ታሪክ ቤተሰብ ልብ ተሰብሯል፣ አዝኗል፣ ያማል። ልጆቹም በልጅነት ነው። እሱም በ22 አመቱም ነው በ21 አመቱ ነው። የውብሸትም እንደዚሁ የተቀጠፈ ቀነኒም በ25 አመቷ ነው። ገና ህፃኖች ማደግ ብዙ ነገር መስራት የሚችሉ ወጣት እውቀት ያላቸው የተማሩን ሰዎች ቅርጥፍ አድርጎ እየበላብን ነው ኢትዮጵያ። ምን አይነት ነገር መንፈስ እንደገባብን። እኔ በቃ በመጨረሻው ሰዓት ላይ ምን እያልኩ ነው? እንጸልይ። የመጨረሻው መልእክቴ እንጸልይ ነው መላችሁ። ሙስሊም፣ ኦርቶዶክስ፣ የትኛውም እምነት ላይ ያላችሁ እስኪ እንጸልይ። በጸሎት የሚመለስልን ከሆነ ይሄ ጉድ እንጸልይ። እኔ ሌላ ቃል የለኝም። ግራ ተጋብቻለሁ የእውነት